አብርሽ ቅን ልቦች ላይ ከነ ተስፍዬ ጋር ሊከሰስ ነው። ሙሉ መረጃውን የማቀርብላችሁን አለ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎን የሆናችሁ በላይክም በሸርም በኮፒ ሊንክም የምታበረታቱኝ ፈጣሪ ልባችሁ መሻት ሲሙላላችሁ በሰላም ለሀገራችሁ ያብቃችሁ። አብርሽን ቅን ልቦች ላይ እና ከተስፍዬ ላይ እናቀርበዋለን። ሁኔታ የሚቀጥል ከሆነ የእውነትም በሀብሉ ተደርጎብኛል መተት የሚል ከሆነ በእምነታችንም አንደራደረም ብለው እየተናገሩ ይገኛሉ። ምን ታያለሽ በዚህ ዙሪያና እየተፈጠረ ባለው ነገር? በእጅጉ እየተፈጠረ ያለው ነገር እጅግ በጣም ያሳዝናል። አዎ ትክክል ናቸው። በሃይማኖት ቀልድ የለም። ምክንያቱም ከነሱ በሃይማኖት ተከታይ ጎን ለጎን እኛም የእስልምና ተከታይ በዚህ ጉዳይ በጣም ተከራክረንበታል። በጣም ብዙ ነገርም ሀሳብ ሰጥተንበታል ከራሴው ጀምሮ ማለት ነው። እና እኛ አሁን እዚህ ላይ ፖይንታችን ሩታን መረጠ አልመረጠ አይደለም። እዚህ ላይ ፖይንቱ ማለት ነው ሃይማኖታቸውን ማስከበር አለባቸው። መድረስ አለባቸው አድርሰው የሃይማኖታቸውን የመከራከር መብት አላቸው ብዬ ነው የማስበው። ገባሽ አይደለ? ስለዚህ እኔ አሁን ለአብርሃም አንድ ሀሳብ የምሰጠው በሚስት ላይ ይሄን ያህል መወጣጠር እዚህ ደረጃ ላደረሰችው ሚስቱ ይሄን ያህል ያልተገባ ስም እንዲሰጣት ያለ ስም እንዲሰጣት አድርጓል። ስሟን ያጥራ። አንድ ከህይወቷ ወጣለሁኝ አልፈልግም፣ የፈለኩትን የመምረጥ መብት አለኝ ብሏል። የፈለገውን የመምረጥ መብት አለው፣ አይመለከተንም። እዚህ ላይ ግን ይች ልጅዮ እስከ ቤተሰቦቿ የተሰደበችበት በእምነት ደረጃ እኛም ተከታዮቿ የመተታም ገዳቾች እየተባልን ስማችን እየጠፋ አንደኛ እሱን ስሟን ሊያጠራላት ይገባል። እንዴት ነው የሰው ልጅ የልጇን አባት መተት አሰርታ እንደዚህ የምታደርግ ሴት አለች ወይ? እስኪ ለራሱ መልሱን ተውለታለሁኝ። ስለዚህ በዚህ ልክ እሷ መስዋዕት የምትከፍለው ልታፈቅረው ትችላለች፣ ልትወደው ትችላለች። የልጇ አባት ነው። ለምንድን ነው እሷስ በዚህ ልክ መስዋዕት የምትከፍልለት? አንድ ያዴና ተጋባ አንድ ያዴና ተዋለር ነው። ገባሽ አይደለ? እህቱ ትላንትና በጣም ብዙ ነገር ተናግራለች። በጣም ተሞልተዋለች፣ በወሬ ሞልተዋለች። ጭራሹንም ያንን ፕሮግራም አላስታውስም እስከማለት ድረስ ማለት ነው። ይሄ ሁሉ ምን አለው ለሩታ እንድትረገጥ እንድትሰደብ ስለሚፈልግ ማለት ነው። ገባሽ አይደለ? ስለዚህ በዚህ ልክስ ለምንድን ነው እሷ ዋጋ መክፈል የፈለገችው? የዚህን ያህል የሚያንጨረጭራቸው ስለምበልጣቸው ነው። በዲህናው ጊዜ የሰው መውደድ ስላላት ሰው ጥፋትም አላጠፋችም የሰው መውደድ ስለማይቀንስባት፣ አዎ ከነሱ ከፍ ስላለች ነው በዚህን ያህል ልክ የባሏን ቤተሰቡ የሚረገረጉባት። ራያች ልጅ ናት። ወንድማችንን አቅንታ እኛንም ለዚህ ደረጃ ያበቃችን አላሏትም። ጀዛቸውን ይፈላቸው፣ እሱ ችግር የለውም። ግን እዚህ ላይ ሩታ ማድረግ የምፈልገው ራሷን ታስከብር፣ ንጽህናዋን ታውጣ፣ ሐቋን ያውጣላት። የባል ቤተሰብ ይከበራል ለሚሉት ምን ትያለሽ? የባል ቤተሰብ እኔ የማከብረው ሲያከብሩኝ ነው። ገባሽ አይደለ? መከበር ያለባቸው ጥግ ድረስ መከበር ያለባቸው ሲያከብሩኝ እስከ ጥግ ላከብራቸው እችላለሁ። ደንበር ጥሰው ግን ከሄዱ ላከብራቸው አልችልም። ምክንያቱም በቤተሰብ የኔ የመጡብኝ። ገባሽ አይደለ? በቤተሰቧ ነው። እቺ ልጅዮ የመተታም ቤተሰብ እየተባለኝ ነው ስትሰደብ የከረመችው። ገባሽ? እሷ ብቻ አይደለችም የተሰደበችው፣ የወለዷት ቤተሰቦችም ናቸው የተሰደቡት። ገባሽ? ይሄ ምንድነው የዓለም ሰው የሚያየው ነው። ቪዲዮ ነው የማይረሳ ነገር። እስከመቼ ድረስ ነው በሰላም መለያየት እያለ ጭቅጭቅ? በዚህን ያህል ልክ ዲፍን 4 አመት ሙሉ የምትረገጥበትስ ምክንያት ምንድነው? በጣም ታሳዝነኛለች። እኔ በጣም ታሳዝነኛለች። አንደኛ የሚቆረቆር ቤተሰብ ወጥቶ ይሄን ነገር የሚያስቆም ቤተሰብ አለመኖሩ አንደኛ። ሁለተኛ በዚህ ልክ ዋጋ የሚያስከፍላት በምን ያህል ነገር ቢይዛት ነው? እኔ በጣም እያሳዘነችኝ፣ በጣም የምታስለቅስ፣ በጣም ከምንም በላይ ልብ የምነካ ልጅ ናት። የአላሁ ዓለም እሷ የያዛን ነገር አልታወቀም። አትፍረድ፣ ይፈረድብሃል። ለምርጫ የሚቀርቡት እስከመቼ ነው ለምርጫ የሚቀርቡት? እኔ ጥያቄ ሆኖብኝ። ይች ልጅዮ ለድርድር የምትቀርብ ሴት አይደለችም። ሩታ ሀብቴ በጭራሽ ከማንም ጋራ የምትወዳደር ሴት አይደለችም። ሄርሜላም ጋራ ለድርድር የምትቀርብ ሴት አይደለችም ሲጀመርም ማለት ነው። ገባሽ አይደለ? ይች ልጅዮ ስኬቱ የልጁ እናት ከዚህ ለመድረሱ ብዙ መስዋዕት የከፈለችበት እንዲህ እንዲወጣጠር ሞልቶ እንዲታይ ጎልቶ እንዲታይ ያደረገችው፣ አምሮ እንዲታይ ተወዳጅ እንዲሆን ያደረገችው እሷ ናት። ሲጀመርም ከማንም ጋር ለውድድር የምትቀርብ ሴት አይደለችም አበደን ማለት ነው። ገባሽ አይደለ? ስለዚህ ወይም ለአንዴና ለመጨረሻ ጊዜ ከህይወቷ ይውጣ፣ ውልቅ ይበል። አብራ ያፈራችውን የለፋችበትን መከራዋን ያየችበትን
በቃ ፍርድ ቤት ሁሉንም ማድረግ ያለበትን ነገር እኩል አብረውን የለፉበትን ንብረት እኩል ያካፍላት። ልጇን ማንኛውም ሰው ይፋታል። እንደገና በአለም አንደኛ ሊፋቱ ለመጀመሪያ ጊዜ የሚፋቱ ሰዎች አይደሉም። ማንኛውም ሰው ይጋባል፣ 4-5 ወልዶ ይፋታል። ይቺ ልጅዮ ደግሞ አንድ ላይ ያለደችው እንኳን ለልጇ ቀርቶ ለብዙ ሰው የምትርፍናት የሰው መውደድ ሰጥቷታል። ነገ ጧት አዲስ ቻናል ከፍታ በመጣ አንድ ወር ባልሞላ ጊዜ ውስጥ 100 ሺህ እንደምትገባ እርግጠኛ ነኝ። ምክንያቱም በጣም ጥሩ ገዳፊ፣ በጣም ንጹህ ልብ ያላቸው ገዳፊዎች ስላሏት ለሐቅ የሚቆሙ ገባሽ አይደለ? ራቁቱን የሚቀረውና ተክዞ የሚቀረው ህይወቱ ምስቅልቅል የሚለው እሱ እንደሆነ ራሱ አሁንም ዛሬም ይሄን ነገር አላቆምም ብሎ በሀብሉ መተት ተደርጎብኛል ካለ ቀጥታ ለተስፍዬ እንደሚያመለክቱና እዛ ጋር ቀን ልቦች ደግሞ ኢትዮጵያ ጉሮሮን አንቆ እስር ቤት እንደሚያስገባውና እንደሚጠየቅ እየተነገረ ነው። ስለዚህ አብርሃምን ቢጠነቀቅ መልካም ነው። ከዚህ በፊትም ተው ብለናል። የሚሰማ ከሆነ ሴት ልጅ እንደዚህ እንደሸቀጥ 10 ጊዜ ምርጫ ውስጥስ እንዴ! አሁን እኮ ለአራተኛ ነው ለአምስተኛ ነው ለሶስተኛ ለስንት ጊዜ ነው ምርጫ ውስጥ እየተባለ? ምን አይነት ነገር ነው? የሰው ልጅ በእነሱ ነው እንዴ የተጀመረው መጣላትና መታረቅ እንዴ? ተከባብሮ የሰው ልጅ እርቀቱን ጠብቆ መኖር አይቻልም እንዴ? የእሷ ስም ካልጠፋ እንዴ ጠይቁ እንጂ እናንተስ ለምንድን ነው የማትጠይቁት? ሌሎቻችሁስ እንዴት ቀለበት ያሰረተው እንዴት ምርጫ ውስጥ አሁን ይገባል? መናገር የምፈልገው ለክርስቲያን እምነት ተከታዮች እህቶች ማለት ነው፣ ይሄን ነገር እንደ ቀልድ እንዲያታውት ልንገራችሁ። ህዝብ ኃይል ነው። አይታችኋል። ጽጌረዳን በዛ ቪዲዮ የአማራ ክልል የላሊበላን እንትን ባላጋባቡ አልሰራችም ተብሎ ህዝቡ የአማራ ክልል ሲነሳ ምን ያህል ተጽዕኖ እንደፈጠረ አይታችኋል። እናንተም ትቀርባለች እኮ የሩታ ገዳፊዎች ተጽዕኖ መፍጠር ትችላላችሁ። በጣም ብዙ ነው። በላይ ሰይፉ ላይ ቀርባለች። አዎ በጣም ብዙ ነው። በጣም ብዙ ነን አይደል? እሱም ይጠንቀቅ ነው በቃ ይጠንቀቅ። ይችን ልጅ መራቅ ከፈለገ ዝም ብሎ ይራቅ። ካልሆነ ደነዘዝኩ እንደ አንቺ የፊርማው ጊዜ ሲስቅ አይተ ነው ሲያበቃ አላቅም አላስታውስም ብሎ መሸምጠጥ አይከብድም? ጸበል ሂዶ ከሆነ ለምንድን ነው ጸበሉን አቋርጦ የመጣ? በአንድ ቀን የሚደቅ መተት አለ እንዴ? ጸበል ተጠምቀሽ እስኪ እንደው ፈጣሪ ይፍረድና ማለት ነው እንዴ። ነገርኩሽ እኮ። ስለዚህ እኔ አሁን የክርስቲያኑ እምነት ተከታዮች እኛም አብረን ተከራክረናል። አሁንም ቢሆን እኛም ከጎናችሁ ነን። አብረን መከራከርም እንችላለን። ገባችሁ አይደል? ግፉበት። ምክንያቱም አንደኛ የዛ የሀብሉ ጉዳይ የመስቀሉ ጉዳይ ጥያቄ ተፈታ ማለት የሩታም ተፈታ ማለት ነው። ገባችሁ አይደል? ለሷም ጥሩ ነገር ነው። ንጽህናዋ ይታወቅላታል። ገባችሁ? ስለዚህ እኔ አሁንም ቢሆን በወሬ ሳይሆን በተግባር ሂዱበትና ይሄን አንድነታችሁን ጀግንነታችሁን ልታሳዩ። ስሟን አጥርቶ መቀጠል ይችላል። በቃ ስሟን ያጥራና ከህይወቷ ግድ ነው የሚለው ሰው የለም። ከሄርሜላ ጋር ሲፈልግ የዓለም ሸሊዎች ጋር መሄድ ይችላል። እኛ አይመለከተንም። ግን እዚህ ላይ እኛ የምንፈልገው አንድና አንድ ያጽዳ ስሟን